ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? ሳምንታዊው የቅኝት ፕሮግራማችን እነሆ ተጀምሯል። በዛሬው የቅኝት ፕሮግራማችን ወደ እናንተ ልናደርስ የወደድነው እንግዲህ ታላቁ የረመዳን ጾም ከገባ ብዙ ቀናቶችን አስቆጥሯል። ዛሬ ደግሞ እኛ የረመዳን ጾምን አስመልክተን በአፍጢር ፕሮግራም ላይ ተገናኝተናል። የበጎ አድራጎት ስራዎችን እንዲሁም ደግሞ ያው ጾሙን አስመልክቶ የሚደረጉ ስራዎችን እያየን የአፍጢር በሆስፒታል የተደረገውን የአፍጢር ፕሮግራም ምን እንደሚመስል የምናስቃኛችሁ ይሆናል። አብራችሁን ትቆዩ የአክብሮት ግብዣችን ነው። ሰናይ فالشوق طال والقلب سما نحو የተገናኘነው እንግዲህ የጋራ የአፍጢር ፕሮግራም ላይ ነው። እስቲ እንተዋወቅ። እናመሰግናለን። ዶክተር አብዲ ይባላል። ዶክተር አብዲ አሚን የሐረሪ ክልል ጤና ቢሮ ኃላፊ ነው። እንዲሁም የቀዶ ሕክምና ስፔሻሊስት ነው። ምን ይመስላል እስቲ እንደዚህ አይነት ነገሮችን ማዘጋጀት ከመንፈሳዊ እርካታን ጀምሮ በጣም ደስ የሚል ነው። እንግዲህ ረመዳን በጋራ ነው የሚጾመው፣ በጋራ ይፈለጋል ማለት ነው። ስለዚህ ማዕድ ማጋራት እዚህ ጋር ሙስሊሙም ክርስቲያኑም አንድ ላይ ይሄ ሰራተኛ መሀል የአንድነት መንፈስ የአብሮነት መንፈስ የብሔራዊ አንድነትን ይፈጥራል። የመተሳሰብ የተቀባሉ ሰው አብሮ ሲበላ አብሮ ሲጠጣ ቦንድ እየተፈጠረ ይሄዳል። ስለዚህ ዓላማችን ሀገራችን አንድነትን ማጠናከር ነው። ሐረር እንግዲህ የሁሉ ሰው መኖሪያ መሆኗን በሕክምና ታሪክ ደግሞ የምንገኝበት ሆስፒታል እንግዲህ ኢትዮጵያ ውስጥ ከተመሰረቱት ሁለቱ የመጀመሪያ ሆስፒታል ጋር ማዕከል አንዱ ነው። ታሪካዊ የሆኑት ጀጎል ውስጥ እምብርት ላይ የሚገኝ ሆስፒታል ነው። ስለዚህ እነኚህ ታሪካዊ ሰራተኞቹም ታሪካዊ ናቸው። ተባብሮ እንዲሁም አሉል ኸይሮች ኢሳን ቻሪቲ፣ ኢማም መሐመድ በጎ አድራጎት ማህበር ከጀጎል ሆስፒታል ጠቅላላ ሆስፒታል ሰራተኞች ጋር በመተባበር የጋራ የአፍጥር ፕሮግራም ለሰራተኛም ለታካሚዎቹም ስላዘጋጁ ከፍተኛ ምስጋና እናቀርባለን። ያው ካላ ያገኛሉ። ስለዚህ እነኚህ ማዕድ ማጋራት አብሮነት መገለጫ ነው፣ የአንድነት መገለጫ ነው። በጣም ደስ የሚለው ደግሞ ሙስሊሙ ብቻ አይደለም፣ ክርስቲያንም እዚህ እያፈጠረ ይገኛል፣ አብሮ እያፈጠረ ይገኛል። እና ይሄ ደግሞ ልዩ ያደርጋል እና ሆስፒታል ማኔጅመንቱንም ሰራተኞቹንም አጋድ ድርጅቶችን እዚህ ያገዙትን ሁሉ ይልመድባችሁ፣ ይሄ ተጠናክሮ ይቀጥል። ሌሎች ተቋማት ላይም መሰፋት አለበት። ያው ህዝባችን ባህሉ ነው፣ አብሮ መብላት አብሮ መጠጣት ባህሉ ነው። እሱ ደግሞ በረመዳን ወቅት በጾሙ ወራት በጣም ተጠናክሮ ይቀጥላል። ይፈለጋልም ነው በእምነትም ስለሚፈለግ። ስለዚህ ጀማ ይፈለጋልና በጣም ብዙ ደስ ብሎናል። ይሄ ባህል ይሄ ሴት ተጠናክሮ እንዲቀጥል ምን አይነት መልዕክት ታስተላልፋለህ? እስቲ በተለይ ደግሞ ለወጣቱ እንግዲህ አብዛኛው ዛሬ አብረን የፈጠርናቸው ወጣቶች ናቸው። ወጣት ጤና ባለሙያዎች፣ የጤና ሰራተኞች አሉ። የጋራ ቡና እየጠጡ ይገኛሉ። ራሳቸውም ካላቸውም አዋጥቷል ለጋራ ሲባል ማለት ነው። ሁሉም ልምድ ወስዶ መቀጠል አለበት ነው። በቃ በጋራነት ጌት ቱጌዘር ይባላል። እንዲሁ ከሰው ውጭም መለመድ አለበት። አንዳንዴ በጋራ ሼር ማድረግ ኢቨንት ኦርጋናይዝ ማድረግ አንድነትን ያጠናክራል። ሰራተኛ መሀል አንድነትን ስለሚያጠናክር የመተሳሰብ ያጠናክራልና ሰው መተሳሰብ የጋራ ስለሚፈጥር የህብር በአንድነትም ስለሚያጠናክር መቀጠል አለበት። ጤና ባለሙያ ሆስፒታል ማለት እንግዲህ ከተማ ውስጥ ያለው ከተማ ነው ማለት ይቻላል። ብዙ ነገሮች አሉበት። ከተማ ውስጥ የሚታዩ የማህበረሰብ ክፍሎች አሉ። እዚህ ሁሉም ብዙ ማህበረሰብ ሴት፣ ወንድ፣ ሙስሊም፣ ክርስቲያን አንድ ላይ የተለያዩ እዚህ ውስጥ እንግዲህ የብሔሮቹም ተዋጽኦ አለ። ብዙ ቋንቋ የሚናገር አንድ ላይ እንደዚህ ሲበላ የአንድነት መግለጫ ነው፣ መጠናከር ያለበት።
እምነት ደግሞ እምነታችንም እንደየን ያበረታታል የጋራ ማፍጠር የጋራ መተሳሰብ ስለሚያፈጥር ስለሚያበረታታ ባህሉ መጠናከር አለበት መሰፋት አለበት እናስፋፋለን ማለት ነው አመሰግናለሁ ስሜ ኢብራሂም ሳሊህ ይባላል የጁገል ጠቅላላ ሆስፒታል ስራ አስኪያጅ ነኝ ምን ይመስላል እንደዚህ አይነት የጋራ እሴቶችን ጠብቆ ማቆየትና ለትውልድ ማስተላለፍም ነውና እንዴት አገኘው የዛሬ የጋራ ኢትዮጵያ ስንባል ያው አንድነታችን የጋራ አብሮነታችን ነው የሚያመዝነውና በተለይ ደግሞ ሐረር ደግሞ የምትታወቀው በአንድነት በመፈቃቀር በመከባበር በመተባበር በጋራ አንድ ላይ በዓላትን በማክበር አንድ ላይ የጋራ ምግቦችንም በማካሄድ የታወቀ ነውና ከዛ አንፃር የዛሬው የረመዳን ጾምን በጁገል ጠቅላላ ሆስፒታል ከኢህሳን አሶሲዬሽን ማህበርና ከኢማም አህመድ ጋር በጋራ በመሆን የጁገል ሆስፒታል በጋራ ሙስሊም ክርስቲያኑ በጋራ ስታፉም ከስታፉ ውጭ ደግሞ እንደ አስተማሚዎች አሉ አስተማሚዎችንም ያው የኛው ናቸው ዛሬ እነሱ ቤተሰቦቻቸውን እያስታመሙ ያሉ እዚህ ሆስፒታላችን እያሉ ለምግብ መቸገር የለባቸውም ጾመኛም ይሆኑ ጾመኛም ያልሆኑ በጋራ አለንላችሁ ለማለት ነው ይህ ዝግጅት የተዘጋጀውና ይሄ ያው የበለጠ መጠናከርና ለንቀጥልበት የሚገባ ባህል ነው ብዬ ነው ወስደው አሁን ይሄን እንደዚህ አይነቱን ባህል እንደዚህ አይነቱን ተግባር እንግዲህ ለወጣቱ ማስተላለፍ ላይስ ምን ያህል እየተሰራ ነው ወጣቱ በተለይ አሁን የሚገርመሽ ይሄንን ፕሮግራም ያቀናጁት ወጣቶች ናቸውና የነሱ ኢኒሺዬሽን ነው ሆስፒታል እኛም ፍላጎታችንን ስንነግራቸው ወጣቱ ይሄ ነገር እንደዚህ መበረታታት አለበት ብለው ይሄንን ሐሳብ አምጥተው ከኛ ጋር በጋራ ሆነው መስራታቸውም ትልቅ ነገር ነው ግን የበለጠ ወጣቱ ላይ ሊሰራ ይገባል ወጣቱ የነገ ሀገር ተረካቢ ነው ጄነሬሽኑ ይሄ ድሮ አያቶቻችን ቀድማ አያቶቻችን የነበራቸውን ፍቅር ኢትዮጵያዊ ስንል ደግሞ ሁሉም በጋራ በሃይማኖት በብሔር በምንም ሳይለያይ በጋራ መኖር ሲችል ነው ኢትዮጵያዊ የምትለው ሙሉን ማሟላት የሚቻለውና በተለያዩ በዓላትና የረመዳንም አብይ ጾምንም በጋራ በተለይ ሐረር ጀጎልም ከጀጎል ውጭም አብሮ የተደባለቀ ህብረተሰብ ነው አንድ አካባቢ ብቻ የሚኖር ህብረተሰብ የለምና ይህ ነገር ወጣቱ ላይ በተለይ መሰራት አለበት የበለጠ ደግሞ ሊጠናክሩ ይገባል ብዬ ወስዳለሁ እሺ አመሰግናለሁ በመጨረሻ ማስተላለፍ የምትፈልገው መልእክት ካለ ያው በዚህ ላይ የተተባበሩንን በተለይ የኢማም አህመድ ማህበርን እንደዛውም ኢህሳን ልማት ማህበርን እና የጁገል ስታፍ በጠቅላላ ባይዘው ይሄን ሁላ ምግብ ስታፍ በተነሳሽነት ነው ራሱ ያመጣው ምግቦች በጣም ብዙ አለ ምንጣፎችን ሳይቀር ቦታውን ከማዘጋጀት ቡና ከማድረግ እና ትብብሩን የሚያጠናክር ነውና ሁላችሁንም በዚህ ላይ የተተባበራችሁትም እጅግ አርጌ ስሜ አብዱናስር ነጂብ እባላለሁ ከኢማም አህመድ ወጣቶች ማህበር ዛሬ ላይ አልহামዱሊላህ የኢፍጣር ከጆግላ ሆስፒታል ጋር በጋራ በመሆን አንድ ላይ አዘጋጅተናል ረመዳን ጾም ከገባ
በሳምንት 2 ቀን ጆግላ ሆስፒታል ላይ ለታማሚውና ለአስተማሚው ሙሉ የሚሆን የአፍጥር ፓኬጅ አዘጋጅተን መተን እያከፋፈልን እንገኛለን። እንዴት ነው እንደዚህ አይነት በጎ አድራጎት በተለይ ደግሞ በዚህ ታላቁ የረመዳን ጾም አስመልክቶ ትልቅ ነገር ማድረግ ነውና እንዴት ነው መንፈሳዊ እርካታ ያው በመጀመሪያ ኢማም አህመድ ወጣቶች ማህበር የተቋቋመበት ዋናው ዓላማው ከራስ አልፎ ለሰው መድረስ አለብን በሚል በተለያየ ዘርፍ እየተንቀሳቀሰ ያለ ማህበር ነውና ይሄ ዘንድሮ ደግሞ ያው ከሀርላ ሆቴል ጋር በጋራ በመሆን ያዘጋጀነው ለታማሚና ለአስተማሚ ያዘጋጀነው ነው። በጣም ደስ ይላል። አንዳንዴ ምን አለ መሰለሽ የውስጥሽን ደስታ በዚህ አይነት በጎ አድራጎት ስራ ላይ ስትሳተፊ ልታገኝ የምችለውን እርካታ ያንን ነገር ስትተገብሪ ብቻ ነው የምታውቂውና እዚህ ደግሞ የተለያየ ታማሚ ያለ የተለያየ የተቸገረ ሰው አለ። ለዛ ስንደርስ በጣም ደስ የሚል እንዴት ነው ወጣት ሆኖ እንደዚህ አይነት በጎ ሀሳብን ማሰብ ትልቅ ነገር ነውና ለሌላ ወጣቶች ምን ታስተላልፋለህ? ያው ሰው ሆነን እስካለን ድረስ በሰው ልጅ ከሚጠበቁ ስራዎች ላይ መሳተፍ አለብን ብዬ ነው። አንድ ጥቅስ አንብቤ ነበር። ምን ይላል መሰለሽ? ድንጋይ ከሆንክ ምርጥ ድንጋይ ለግንብ የሚሆን ሁን ይላል። ዛፍ ከሆንክ ፍሬ የሚያፈራ መሆን ይሻላል። ሰው ከሆንክ ለሰው የሚኖርና አስቦ ለሌላው የሚኖር ሰው መሆን አለበት። የተማረ ይሄ መሆን አለበት። ያ ነውና ሰው እስከሆነ ድረስ ለሌላው ሰው ለሁሉም ሰው መድረስ አለብን። በበጎ ስራ ላይ ደግሞ ሁላችን መሳተፍ አለብን። ወጣትነት ደግሞ ደስ የሚለው በዚህ ሁኔታ ላይ ሲያልፍ ነው ደስ የሚለው። አለባሌ ከሆኑ ቦታዎችን አዘውትረን ራሳችንን ከማሳለፍ ይልቅ በጎ ስራ ላይ ጥሩ የሚባሉ ስራዎች ላይ ብናሳልፍ የተሻለ ይሆናል። ከአላህም ዘንድ ትልቅ ደረጃ የምናገኝበት ነው። ኡመቱም ዘንድ ብዙ ተቀባይነት አለው። ሰው ደስተኛ ነው። ሰው የሚያደርግልሽ ዱዓ፣ እናቶች የሚያደርጉልሽ ዱዓ ራሱ ትልቅ ቦታ ነው የሚያደርሰውና አላህ ዱዓቸውን ለኛ የሚያደርሰው ለሁሉም ይበቃ አላህ አድርገው። አንድ በጣም ስሜቴን ተች የሚያደርገው እዚህ ሆስፒታል ላይ ጉብኝት ውሃ ምናምን አደለን ነበርና ባደልንበት ታይም ላይ አጋጣሚ ኢመርጀንሲ አንድ ፍሬ በውሃ ተርፋ ኢመርጀንሲ ላይ ዝም ብለን ቁጭ አድርገናት ወጣን። አጋጣሚ በዛች ታይም ሞሜንት ላይ ልክ እኛ ስንወጣ ከወጣን በኋላ ሱካር ታማሚ ሱካሩ ወርዶ በጣም ዝቅ ብሎ አስገቡት እና ዶክተሮች የሚያስፈልገውን ትሪት እያደረጉት የሆነ የሚጣፍጥ ነገር ሆነ ነገር የሚጠጣ አምጡልኝ አለ። በዛች ታይም ዶክተሩ በቃ እየተንቀሳቀሰ ውሃ ነበር ያገኘውና ያቺን ውሃ ዝም ብሎ ስጥ ኢሚዲየትሊ ያ ታማሚ ቶሎ ነበር የመዳን እድሉን አላህ የሰጠውና ከዛን ቀን በኋላ ከሆስፒታል ጋር ተያይዞ መራቅ አልፈልግም። ይሄ ደግሞ ማየት አለብን በዚህ ጉዳይ ብለን ኢማም አህመድ ወጣቶች ማህበርና ኢህሳን ማህበር በጋራ ሆነን በዚህ ስራ ላይ እየሰራ ነው ያለነው። ኢህሳን በቅርብ የተቋቋመ ማህበር ነው፣ ግን አዲስ ከመሆኑም ጋር በጣም ዘርፈ ብዙ በጎ አድራጎችን እየሰራ ይገኛል። ጉድጓድ ውሃ ማውጣት ይመስል ሌላ በጎ ስራዎች ላይ ኢህሳኖችም እየተንቀሳቀሱ ናሉ። የኛው ጓደኞች ናቸው እነሱም ልክ እንደኛ ወጣቶች ማለት ነው። ኢማም አህመድ ደግሞ ከተቋቋመ አሁን ላይ እስከ 15 ዓመት ሆኗል። በ15 ዓመት ውስጥ የተለያዩ ስራዎችን በሶስት ዘርፍ ላይ ፎከስ አድርጎ እየተንቀሳቀሰ ያለ ማህበር ነው። አንደኛ በጎ አድራጎት ላይ ቻሪቲ ላይ፣ ሁለተኛ ትምህርት ዘርፍ ላይ፣ ሶስተኛ ደግሞ አርትና ሙያዊ ኢኮኖሚካሊ ራሳችንን እንድናሳድግ በሚል ማለት ነው። በዚህ ዘርፍ ላይ ነው። ያው በጎ አድራጎት ላይ የሚሰራቸው ስራዎች ብዙ ነገሮች አሉ። አንዱ ያው እንደምታዩ ለፔሸንቱ ይሄ አፍጥር ፕሮግራም ማድረስ ነው። ሌላ ረመዳን ላይ ፓኬጅ አለን ከ200 እስከ 300 ለሚሆኑ አባወራዎች የወር አስቤዛ የሚሆን በየቤቱ እናደርሳለን። ኦልሞስት ለ6 ዓመት ተከታታይ ሰርተነዋል። አሁንም
በየአመቱ እየሰራ ነው ያለው። አሁን 3 ዙር አድርገና በመጀመሪያ ዙር እስከ 50 ሰው ከዛ 30 ሰው አሁን ሶስተኛው ደግሞ እስከ 50 ሰው ለመስራት እየሰራ ነው። በየአመቱ ይሄ ማይቋረጥ ስራችን ነው ማለት ነው። ሌላ ደብተር ለ200 የሚሆኑ ወጣቶች ተማሪዎች ደብተር ልናደርግበት ሁኔታዎች አሉ። ለሁለት ግለሰቦች ቤታቸው ለፈረሰባቸው የቤት እድሳት ለማድረግ ሞክረናል። መስጊድ የተበላሸ መስጊድ እድሳት ለማድረግ ሞክረናል። ቁርአን ቤቶች ገጠር አካባቢ ላይ መስራት አቃታቸውን እስከ 4 ክላስ የሚሆኑ ቁርአን የሚማሩባቸው ማዕከሎችን ማህበሩ ለመስራት ሞክረናል። ማህመድ ወጣቶች ማህበር ሌላ በዋናነት በደንብ ፎከስ አድርገን የምንሰራበት ትምህርት ዘርፍ ላይ ነው። እኛ ትምህርት ዘርፍ ላይ ተማሪው ያው አሁን እንደምታውቂው አብዛኛው 12ኛ ክፍል ላይ ብዙ ተማሪ ፌል እያደረገ ይገኛልና ያንንም ኮንሲደር ባደረገ መልኩ እንዴት ትምህርት ላይ ፎከስ እናደርጋለን በሚል ስልጠናዎች አለን። በየ2 ወሩ በየ3 ወሩ የተለያዩ ስልጠናዎችን እየሰጠ ይገኛል ማህበሩ። ያው 15 አመት ስለሆነ ረጅም ጊዜ የሰራቸው ስራዎች አሉ። አሁን ላይ አልহামዱሊላህ ኦፊስ የራሳችን ኦፊስ ከፍተን በዛ ኦፊሳችን ደግሞ የትሬኒንግ ኤሪያ አስተካክለን እዛው ትሬኒንግ እንሰጣለን። አይቲ ቤዚክ አይቲ እሱንም አለ። ያው በተረፈ እዛው አሁን እናንተ ማህበር ላይ አቅም ያላቸው ወይ ደግሞ እናንተ ማህበሩን ተቀላቅሎ መስራት የሚፈልጉ ካሉ በዚህ አጋጣሚ መልእክት ማስተላለፍ ይችላል። አዎ የኛ ማህበር ማህበራችን ያው ቤቱ ክፍት ነው፣ ለሁሉም ክፍት ነው። ያው እኛ ማህበራችን መዋጮ አለን። በየወሩ ከደሞዛችን 3% ይቆረጣል የማህበሩ አባላት ማለት ነው። አሁንም ሌላውም አባል መሆን ከፈለገ እንደዛው አይ እኔ በፐርሰንት አልፈልግም ካለ የሚችለው ልክ ለማህበሩ ፋይናንስ ብቻ አይደለም ባይዘይ በእውቀቱ ትሬኒንግ መስጠት ይችላል የሚል ሰው ባለው ፕሮግራም ታይቶ በዛ ፕሮግራም መሰረት ከኛ ጋር ተቀላቅሎ ትሬኒንግ መስጠት የሚፈልግ ሰው ካለ ሌላም ፋሲሊቴት ካስፈለገ በዛ በተለያዩ ጉዳዮች ከኛ ጋር ቢሳተፉ በዚህ አጋጣሚ ጥሪ ላቀርብ እወዳለሁ። እናንተንም አመሰግናለሁ። ረመዳን እንኳን አደረሰሽ። እንኳን አብሮ አደረሰን። ራስሽን ለተመልካቾች አስተዋውቂ። እሺ፣ ስሜ ረምዚያ አብዱላህ እባላለሁ። የሀረሪ ክልል የሴቶች የህፃናትና ወጣቶች ጉዳይ ቢሮ ኃላፊ ነኝ። ዛሬ በጀጎል ሆስፒታል የተገኘ ነው የጀጎል ሆስፒታል አመራር ማርች 8ን አስመልክቶ ከሰራተኛው እና ከማህበረሰቡ ጋር የኢፍጣር ፕሮግራም በማዘጋጀት ነው እኛንም እዚህ ጋብዙ። ዘንድሮ የዓለም አቀፍ የሴቶች ቀን ወይም ማርች 8 ቀን በተለያዩ መርሃ ግብር እየከበረ ይገኛል። በክልል ደረጃ በተቋማትም ደረጃ የራሳቸውን እቅድ አውጥተው እየተገበሩ ይገኛሉ። በሀገራችን ደረጃ ለ50ኛ ጊዜ፣ በዓለም አቀፍ ደረጃ ለ115ኛ ጊዜ የዘንድሮ የሀገራችን የማርች 8 ወይም የሴቶች ቀን መሪ መፈክርም የ50 ዓመት የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ መፈክር እየተዘጋጀ ይገኛል። ላሳለፍናቸው 50 ዓመቶች የሴቶች ተጠቃሚነት ተሳትፎ ከየት ተደርሶ የት መጣ የሚለውንም በማየት በቀጣይ ደግሞ ያለውን ክፍተት ደግሞ ለማሻሻል ትኩረት ተደርጎ የሚሰራበት የተለያዩ ንቅናቄ ስራዎች በሰፊው የምንሰራበት ነው። እንዴት ነው አሁን ይህ በዓል እንደዚህ የጋራ የሆነ ነገር ምን አይነት ጠቀሜታ አምጥቷል ታዲያ? እንግዲህ እንደየተቋሙ በየአደረጃጀቱ ሁሉም የራሱን እቅድ አውጥተው የሰሩን ያሉት። እንደሚታወቀው ማርች 8ን ስናከብር ቀኗን ብቻ ጠብቀን ቀኗን አዳራሹ ተሰብስበን አክብረን ብቻ መለየት ሳይሆን የበለጠ የሴቷን ተሳትፎ የሚያሻሽሉ የሴቷን ተጠቃሚነት የሚያሻሽሉ ተግባራቶችን የተሰሩ ስራዎችን ደግሞ አጉልተን በማሳየት ሌሎች ከዛ እንዲማሩ ከማድረግ አንጻር የራሱን አስተዋጽኦ አለው። ጀጎል ሆስፒታል ያደረገው የኢፍጣር ፕሮግራም ደግሞ ዘንድሮ አሁን ጊዜውም አለንበት የጾም ወቅት በመሆኑ የበለጠ ሰራተኛን አብሮነት በጋራ የመስራትን እንትን የሚያጠናክር የሴቶችንም ተጠቃሚነት በሆስፒታል ውስጥ ካየን ደግሞ በርካታ ሴቶች በባለሙያነት ለህብረተሰቡ አገልግሎት እየሰጡ ያሉበት ሁኔታዎች ነው ያሉትና እነዚህን ሴቶች ደግሞ አበረታቶ ማስቀጠል በቀጣይ እነሱን አራያ ተከትለው ደግሞ ብዙ ሴቶችም እንዲፈሩ ከማድረግ አንጻር ይሄ የተዘጋጀው የኢፍጣር ፕሮግራም የራሱን ሆነ ከፍተኛ አስተዋጽኦ አለው። መጨረሻ እስቲ ማስተላለፍ የምትፈልጊው መልዕክት ካለ?
እንግዲህ ያው ሴቶች እንደ ኢትዮጵያ ካሳለፍነው 50 ዓመታት ይህንን ቀን ማክበር ከጀመረበት ጊዜ ጀምሮ ብናይ የሴቷ በትምህርት ተሳትፎ፣ ለሴቷ ጤና አገልግሎት ተደራሽ መሆን፣ ለሴቷ በህግ አውጪነት፣ በአስፈጻሚነት እና በህግ ተርጓሚ ውስጥ ያላት ተሳትፎ ከጊዜ ወደ ጊዜ የተሻሻለ መጥቷል። በክልላችን ተጨባጭ ሁኔታ ብናይ ከጊዜ ወደ ጊዜ አመርቂ ውጤቶች ተመዝግቧል። ግን ካለን ቁጥር አንጻር ለሴት የማህበረሰቡ ግማሽ አካል እንደመሆናችን መጠን አሁንም ድረስ ክፍተቶች አሉ። እሱ ደግሞ ለመምላት በቀጣይ መስራት ይጠበቅብናል። ቀጣይ ደግሞ በፊታችን የ7ኛው ሀገር አቀፍ ምርጫ አለ። ምርጫ ውስጥ መሳተፋችንም ደግሞ የሴቷን እኩል ተሳትፎ የምናረጋግጥበት አንዱ አካል እንደመሆኑ ሴቷ ደግሞ ድምጿን በመስጠት በመመረጥም ጭምር ተሳትፎን የምታረጋግጥበት ነው ማለት። ስለዚህ በቀጣይ የበለጠ የሴቶች ተሳትፎ የበለጠ የሴቶች ተጠቃሚነት እንዲረጋገጥ ሁላችንም ትኩረት አድርገን የምንሰራ ይሆናል ማለት ነው። ያ አላህ ያ ረበና ሁላችንም የዘንድሮ ኢባዳ የዘንድሮ ዱዓ ሁላችንም የምንጠቀም ያደርጋል። የዓመት ዓመት አድርስልን። እያንዳንዱን ሙስሊም በሁሉም ቦታ ላይ በረካ ይጨምርልን። እናንተን በረካ ይጨምርላችሁ። ያወጣውንም ይህን ፕሮግራም ያዘጋጀውን በረካ ይጨምርላችሁ። Ya Allah